ኤቢ ናታንን ጠልፌ ወስደዋለሁኝ አገባዋለሁኝ ስትል ለቤተሰቦቿ ተናገረች። ቤተሰቦቿም ይሄን እየሰሙት በጣም ተገረሙ። አንቺ እንዴት ወንድ ልጅ ወደ ሴት ይመጣል እንጂ ሴቲቱ እንዴት ጠለፋ ታካሂጃለች? የሀገራችን ባህልም ወጉም አይፈቅድም ሲል አቶ ደረጀም በድንጋጤ ቀበቶውን አንስቶ መደብደብ አለብኝ ይሄንን ከሷ ቃል ከሆነ የወጣው ብሎ ለወይዘሮ ማርታ ነገራት። ወይዘሮ ማርታም አዎ ብላለች። እውነቱን ወቀው እንደዚህ ብላኛለች በማለት ለባለቤቷ ለአቶ ደረጀ ነገረችው። ደረጀ እሳት ለብሶ እሳት ጎርሶ ወደ ኤቢ ጋ ገሰገሰ። እውነተኛ አባቴ አቶ ደረጀ ነው ብላ ለናታን ሁሉንም ነገር ነገረችው። ናታን የሰማውንም ማመን አቃተው። እንዴት አቶ ደረጀ ከሌላ ሴት እንዴት ወለዳት በማለት በድንጋጤ ፈጦ ቀረ። ኤቢ አስገድጄም ቢሆን ቀለበት ታስራታለህ፣ የምርቃቴ አንተ ተንበርክከህ ነው ምርቃቴ ደርሷል የምታስርልኝ ስትለው፣ አንቺን በፍጹም ግማሽ እንኳን ሩቧን የዳጣን ያክል ጸባይ ቢኖርሽ ኑሮ አደርገው ነበር። አንቺ ግን እንኳን ለሚስትነት ለጊዜያዊ ጓደኝነትም አትበቂም ሲላት፣ ወደህ ሳይሆን በግድህ ታስራታለህ፣ አስገድጄ ነው የማሳስርህ በማለት ተናገረችው። ናታንም በግድ ነው ወይ ሲላት፣ አዎ በማለት ነበር። ወይዘሮ ሰላምም ለአቶ ደረጀ ሁሉንም ነገር ነገረችው። ናታን አባት ጋር መዛመድ እኮ በጣም ደስ የሚል ነው። የውሸቷ ውሸት ኤቢ አዎ አስርልሻለሁኝ እወድሻለሁኝ ብሎኛል፣ ቀለበቱን ደግሞ የምርቃትሽ ተንበርክኬ አስራለሁ ብሎኛል ብላ አስገድዳ ልታሳስረው ትፈልጋለች። ወይዘሮ ማርታም ይሄን በመስማቷ ለባለቤቷ ለአቶ ደረጀ ነገረችው። አቶ ደረጀም በፍጹም ይሄ አይሆንም ዋሽታ ነው ብሎ የልጁን ጸባይ ስለሚያውቅ ተናገረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 53 የተሰኘው ተለቋል ማለት ነው። እንግዲህ ዳጣ የተባለው ድራማ እንደቀጠለ ነው። ዳጣ ቤተሰብ እናት እንግዲህ ገና በፍለጋ ላይ ነች ያ ማለት ነው ዳጣ። ነገር ግን አቶ ደረጀ ሚስጥር አድርጎ ይዞታል። ሰላምዬንም ሁሉንም ነገር እነግርሻለሁ ብሎም ቃል ገብቶላት ነበር። ወደኋላ ፓርት እንግዲህ ስንመለስ ክፍል 52 ላይ የፖሊስ መርማሪዋ ኤቢ ምሳሌን በጥያቄ እየወጠረቻት ነበረ። ምሳሌ ግን እንደ ውሃ አይደለችም፣ በጣም ብልጥና ጎበዝ ነችና መጀመሪያም ስገባ ዳጣ አስጠንቅቃታለች። በጣም ኃይለኛ እዛ ቤት ልጅ አለች፣ ስለ እኔ ተጠየቀችሽ አባቷ እንደዛ ካለች ሲሳይ በይ ብላም ነግራታለችና እንግዲህ ኤቢ ከእናንተ ቤት እንዴት ነው የምትኖረው እያለች ጥያቄዋን ትጠይቃታለች ምሳሌም ደግሞ እኛ ጋር እኔ 4ኛ ክላስ እንዳለው ነበረ ያለችው አሁን 5ኛ አንድ አመት ከእናንተ ጋር። አባቷ ታዲያ ማን ነው? አባቷን ከነገርሽኝ ቆንጅዬ ኬክ እጋብዝሻለሁ ስትላት፣ ውሃዬ እንግዲህ አዎ ከነገርሻት ትጋብዘናለች እያለች ውሃም ኬክ የምትወደው ይሄን ስትላት ነበረ። እናም ይሄን በምትላት ሰዓት አባቷ እያለች እያስታወሰች ነበርና ዳጣ ያለቻትን ስትጠይቅሽ እንደዚህ በይ ብላ አባቷ ሲሳይ ይባላል ስትላት ነበረ። እናም እንግዲህ አንዱ ጥያቄ የሆነባት በአእምሮዋ ተመለሰላት። ምንም እውነታው ይሄ ነው ብላም ባትቀበል የነገሩኝ እንዴት ተሳሳትኩ የሚለው አእምሮ ውስጥ አድሯል ኤቢ ማለት ነው። እና ሲሳይ ነው ብላ መልሳላታለች ማለት ነው። እናም እንግዲህ ናታንና ዳጣ በፍቅር ሂደዋል ማለት ነው። ፍቅራቸውን እየተገላለጹ ከቤት ውስጥ ሆነን ግን ምንም ነገር ማድረግ የለብንም አባቴ እንዳዝንብኝም አልፈልግም እያል ነበር ማለት ነው። እናም ይህን እያለች እሱም እሺ እኔም አውቃለሁ እያላት ነበር። እናም እንግዲህ ወደ ውሃና ወደ ምሳሌ ስንመጣ ውሃና ምሳሌ አሁን ጓደኛ እህቴ ጓደኛ ነሽ እያለ ውጭ አንቺ እያለች ነበርና አንቺ ውጭ ስትላን ነበረ።
ውሃ ማለት ነው። እናም ሁሉንም ነገር ትታት ትሄዳለች ተነስታ ማለት ነው። ኤቢ ቀጥታ ወደ እናቷ ጋር በመሄድ እናቷ እንግዲህ ካልጋዋ ላይ ሆና ከኢንተርኔት ላይ ነበረች። እናም ይሄንን እማዬ ትላታለች። ቆይ ትላታለች። አንዴ ስሚኝማ ትላታለች። እንግዲህ ኤቢ ነገረኛዋ ማለት ነው። ምንድን ነው አሁን እኮ ምርቃት የደረሰ ታውቂያለሽ አይደል ትላታለች። አዎ ዘንድሮ መሆን አውቃለሁ። ምን ነው አባትሽ ምንድን ነው የምታደርጉልኝ ስትላት፣ ትልቅ ነገር እንድታደርጉልኝ እፈልጋለሁ ለምርቃቴ ስትል፣ አባትሽ መቼም ጥሩ ነገር ነው የሚያደርግልሽ አባትሽ እንትን በይ እንጂ ስትላት፣ አይማዬ ግን መቼ ነው ግን እንትን የምትልኝ ስትላት፣ ምንድን ነው ብቻ የማይሆን ነገር እንዳትጠይቅኝ አባትሽ ሁሉንም ነገር አስቦ ያደርግልሻል ስትላት ነበር። እሷም እንግዲህ እማዬ እውነቱን ልንገርሽ ናታን ቀለበት ያስርልኛል ደግሞ እሱ እወድሻለሁ ብሎኛል ብላታለች ማለት ነው። ይህንን ስትል እንዲህ ማለት ስትል ተንበርክኮ የምርቃቴ ጊዜ ቀለበት ሊያስርልኝ እሺ ብሎኛል ብላ ለእናቷ ተዋሻታለች። እርግጠኛ ነች ስትላት፣ አዎ እማዬ ትላታለች። እና አባዬ ቤተሰብ እንዲጠይቅ አድርጊው ትላታለች። ጉድ እኮ ነው እንዴ! እኛንን እንዴ እንደዚህ እንትን የምንለው እንደሞ ሄዳችሁ ቤተሰብ ጠይቁ በያ ሌላ ምን የቀረሽ ነገር አለ ስትላትም፣ እንዴ ምን ችግር አለው በእኔ እንዴ የወንድ ቤተሰብ ነው የሀገሩን ባህል ልናጠፋ ነው ወይስ ምንድን ነው? የወንድ ቤተሰብ ነው ወይስ የሴት ቤተሰብ ሂዶ የሚጠይቀው ስትላት፣ እኔ ምን አገባኝ እኔ እናንተ ሄዳችሁ ጠይቁ የናታንን አባት እያለች ስትላት ነበር። እሱ እኮ እወድሻለሁኝ ብሎኛል፣ ስለዚህ ቀለበትም ያስርልኛል ስትል ነበር ማለት ነው ይሄን ስትላት የነበረው። እናም ይሄንን የሰማችው ወይዘሮ ማርታ ግራ በመጋባት እንግዲህ ስነ ስርዓት ያዥ እሱ ግን የሚወድሽ አይመስለኝም ብትላትም እወድሻለሁ ብሎኛል ደግሞ ነግሮኛል ብላ ለእናቷ ተዋሻታለች። እሺ በቃ ሂጅ ስትላት፣ ይሄን ካላደረጋችሁ ግን እኔ ራሴን ሲጥ አድርጌ ነው የምገለው ራሴን አጠፋለሁ ስትላት፣ ወይዘሮ ማርታም ትጮህባታለች ማለት ነው። በዚህ የተነሳ እንግዲህ ጮህባት ወጣ ትሄዳለች ስርዓት ያዥ ብላ ማለት ነው። እናም እንግዲህ ናታንና ዳጣ በፍቅር ቆይተው ቤታቸው መጥተዋል ማለት ነው። ቤታቸው ተመልሰው እንግዲህ እየተጫወቱ ነው ሁሉም ሶስቱ አራቱም ማለት ነው። እና ውሃ መቼም ውሃ ናትና እየተጫወቱ መጨረሻ ላይ ማየት አይቻልም ስትባል፣ ውሃም ደግሞ ማየት የለም ተብላ ነገር ግን እያየች ነበረ። እንዴ ቀጥቅጣችሁ ልገሉኝ ነው እንዴ? አይቻለሁ ዳጣ ናት የመታችን አይደለውም ስትላት፣ አይ እኔ እኮ አይቻለሁኝ ስትል ነበር። ካየሽ እኮ እንዳውም ትቀጫለሽ፣ ምክንያቱም ሕግ ጥሰሻል ብትባልም እንብዬው ትልና፣ ናታንም እንግዲህ ሲቀጠቅጡት አላቅ ሲል፣ እንዴ በቃው በቃ የመታችው እኔ እናንትና አልመታንህም እኔና ምሳሌ መጀመሪያ ብላ በቃ መጨረሻ ላይ ዳጣነች ስትል ነበረ። እናም ይሄንን ብላ መጨረሻ እንግዲህ በቃ ወንድሜን ጠፍጥፋችሁ ልገሉት ነው እንዴ ብላ ጨዋታውን ታፈርሰዋለች ማለት ነው ውሃ። እናም እንግዲህ ይሄንን እንትን ካሉ በኋላ ወደ ወይዘሮ ማርታና አቶ ደረጀ ጋር ስንመጣ፣ አቶ ደረጀ ሁሉንም ነገር ወይዘሮ ማርታ እየነገረችው ነበረ። እሱም እንግዲህ ልጃችን መቼ ነው የሚመጣው የናታን አባት ስትለው፣ የናታን አባት ደውሎልህ አያውቅም እያለች ጥሩ ሰው መስላ እያወራችው ነበር። እንዴ ደውሎልኝ ነበር የናታን አባት እኮ ባለውለታዬ ነው፣ ጥሩ የአባት እንትንነት ያለው ነው እያለ ሲነግራት ነበረ። ከነሱም እንግዲህ አንድ ቤተሰብ መሆን እኮ ደስ እንዴት ያስደስታል ይላል። እንዴ አሁን ታዲያ ቤተሰብ አይደለን እንዴ ቢላትም፣ አይ ናታንና ኤቢ ተጋብተው ወንድ ልጅ ከሱ ወልዳልኝ ወንድ ልጅ እያለች እናት እንግዲህ ማንም የሚወደውን እንዳገባለት ይፈልጋል። ነገር ግን ደግሞ ያ ወንድ ልጅ ካላፈቀራት ግድ አግባ አይባልም ማለት ነው። እና ወይዘሮ ማርታ ይሄን እያለች ለዚህ ነው ጠጋ ጠጋ እያልሽ እሱን ስም እንደዚህ እያልሽ ስትይ የነበረው እንዴ? እሷም እኮ እንግዲህ ምርቃቴ ደርሷል፣ ስለዚህ ቀለበት እንዲያስረልኝ ስትል፣ እንዴት ነው እሷን ደግሞ ፍጹም አይወዳትም። ኤቢ ጥሩ ልጅም አይደለኝ ሊወዳትም አይችልም።
እራሱ ቢወዳት እንደዚህ እንኳን ቢል አልፈልግም እንዴ ደሬ ለምን ስትለው እኔ የልጄን ጸባይም መቻጣሁት ምንም ቢሆን ልጄ ናት። ነገር ግን በማይወዳት ወንድ አግብታ ስትሰቃይም ማየት አልፈልግም። እንደ አባትነት ምንም ቢሆን ወልጃት አለሁኝ። ስለዚህ የእሷን ደግሞ ክፉ እንትን መሆን ጥሩ ትዳር ይዛ እንድትኖርና ከሚወዳት እንድትኖሪ ናታን ደግሞ ከሷ ምንም ነገር እንትን የለውም። ምክንያቱም ጸባይም ሁሉም ነገር የላት ብለዋል። ወደኋላ ፓርት እንግዲህ ስንትን ስንል ዳጣና ናታን ሲያወሩ ሰምተዋል። መቼ ነው እንደዚህ ናፍቀሽኛል እንደዚህ ነው ሲል ከበር ላይ ሲያዳምጥ ስለነበረ የሚያፈቅረው ደግሞ ናታን ዳጣን እንደሆነ አቶ ደረጀ ቢሸውዱትም ሰምቷል ምስጢራቸውን። እናም ይሄንን ሲል ፍጹም አይወዳትም። ቢሆንም ደግሞ እንደ አባትነት ይሄንን ደግሞ የወንድ ቤተሰብ ሂደን ይሄንን ልንልስ ነው እያለ አይቻልም ብሎ አቶ ደረጀ በጣም ይቆጣሉ። እናም በቃ ተው ደሬዋ በቃ ተው ብላ ታረጋጋዋለች ማለት ነው። ወይዘሮ ማርታ ሁሉንም ነገር እንደዚህ ካለ በኋላ እሱ እንደውም እውነቱን ልንገርህ ራሴን አጠፋለሁኝ ናታን ካላገባይ ብላኛለች እና ይህን ስትል ዝም አልሻት? አይ ጮኬባታለሁ። እንዴት ዝም እላታለሁ? እሷማ ጠግባለች። በቃ መመታት አለባት እያሉ አቶ ደረጀ ይህን ሲል ነበረ። እንግዲህ ማነች ሰላም ደግሞ አሁን መውለጃዋ ደርሷል። ሳምንት ነው የቀረኝ፣ ትንሽ ቀን ነው። ስለዚህ የልጄን ነገር ከመውለዴ በፊት ልትነግረኝ ቃል ገብተሃል እና ንገረኝ ብላ አሁንም ጥያቄዋን አቶ ደረጀ ላይ እንዳፈጠጠች ነው። እባክሽን ጊዜ ብቻ ስጭኝ፣ ሳምንት ብቻ፣ ሁሉንም ነገር ከመውለድሽ በፊት እነግርሻለሁ። ነገር ግን አደራ ለማርታ እንዳትናገሪ ይላታል። አቶ ደረጀም እሺ ችግር የለም በፍጹም አልናገርም ብላ ተነግረዋለች። እናም ወደ ኤቢና ወደ ናታን ስንመጣ እንግዲህ መጀመሪያ ዳጣ ሁሉንም ነገር የምነግርህ ከዚህ ግቢ ሆነን ሳይሆን ከግቢ ወጥተን ነው። ስለ ቤተሰቦችሽ እንድነግሪ እፈልጋለሁ በሚላትም ሰዓት እንዴ ለምንድን ነው አንተ እንደዚህ ለቤተሰብ ከኔ ቤተሰቦች ምን ፈልግ ነው እንደዚህ የምትለው እንዴ? ካሁን በኋላ እኮ ሚስቴ ነች፣ ስለዚህ ማወቅ አለብኝ እኮ ይላታል። ስለ እናቴ አላቅም ስትለው ነበርና በቃ ንገሪኝ፣ አሁን ዛሬ እንደውም ልነግርኝ እፈልጋለሁ ሲላት እኔ ሌላ ታሪክ ትልቅ ታሪክ ነው ያለኝ። ስለዚህ እዚህ ስነግር ፔንት ሰርተ ደግሞ አቶ ደረጀና ማርታ መጥተው ሌላ ታሪክ ይፈጠር እያለችው ነበርና ሁሉንም ነገር እምነግርህ በሌላ ጊዜ ነገ ስትለው እሺ በቃ ቃል ግቢልኝ ብሎ ቃል ያስገባታል ማለት ነው። እናም ቀጠሯቸው ስለደረሰ እሷ ቀድማ ወጥታለች እና ኤቢ ሲወጣ ትከተለዋለች። ኤቢ ደግሞ የት እየሄድክ ነው? ዳጣ ስለሄደች ነው ዳጣን ጋር የምትሄደው፣ ከዳጣ ነው ፉክክር ትለዋለች። እንዴ ምን አገባሽ? እኔ ዳጣ ትሄድ አትሄድ ምንም አያገባሽም እንዴ? ደግሞ ምርቃቴ ደርሷል። አሁን ዝሮ ቀለበት ተንበርክከክ ታስርልኛለህ ትለዋለች። ከኔ ውጭ ማንም ሊያገባህም አይቻልም። እኔ ብቻ ነኝ፣ ጠልፌም ብሆን እወስድሃለሁ እያለች ኤቢ እንግዲህ ካላባት አደሩ እኔው ነኝ የማደርገው እያለች እልህ ገብታለች ማለት ነው። ዳጣ ፉክክር እሱ ደግሞ ዳጣ ነው ፍቅር ያለበት እና በዚህ ላይ ነው። እናም እንግዲህ ዳጣ ወጥታ ሁሉንም ነገር ከበር ነበረች። እንግዲህ ታያለህ አንተ ነህ የምታስረው ብለው አንቺ እኮ ጸባይ ቢኖርሽ እንኳን የዳጣን ያክል ሩብ እንኳን የለሽም። ቢኖርሽ ኑሮ አንቺን አገባ ነበር፣ ነገር ግን አንቺን አላገባም ብሎ ግልጹን ይነግራታል። የዚህ ጊዜ ኤቢ ወደህ ነው በግድህ ታስራታለህ፣ ታገባኛለህ እያለች እየተናደደች ወደ ቤቷ ትመለሳለች። እንግዲህ ናታንና ዳጣ ደግሞ ተገናኝተው ባንድ ሁሉንም ነገር ዛሬ እንግዲህ በጀመሪው እያላት ነበር። ምን ስትለው ቀጠሯችን ሰዓታችን ይከበር ብሎ እውነቱን ስነግርህ ደረጀ የኔ አባት ነው ስትለው እሱም ናታን ማመን አቅቶታል። ደንግጦ እንዴት ብሎ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው።
እንግዲህ ከዚህ ቀጣይ ምን ትለው ይሆን? ናታን በፍጹም እየዋሸሽ ነው፣ ይሄ ሊሆን አይችልም ይላል። ምክንያቱም ሚስቱም ባለቤቱም ማርታ ስለሆነች ማለት ነው። እና እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እንግዲህ ኤቢም በግድ በጠልፌ አገባሃለሁ እያለች ነው። እንግዲህ ወንድ ነበር ሲል የምንሰማው። እንግዲህ አሁን ደግሞ በኤቢ ሊጀመር ነው ማለት ነው። እንግዲህ ይህን ይመስላል የነበረን ቆይታ። እናመሰግናለን። ባይ ባይ።